በሳቅ በጫወታ በደስታ ባዘን ባለፉት ዓመታት የካቲት 1966 ፀሐዩ የቀዳማዊ ኃይለ ሥላሴ መንግሥት እንደመሸበት ሊቀር ጀንበሯ ዘቀዘቀች። ቀለም የቀመሱ የወቅቱ ወጣቶች በመዲናይቱ አደባባይ ተሰባስበው የዘውዳዊውን ሥርዓት ግብዓተ መሬት አፋጠኑት። እኒያ የአንደኛና ሁለተኛ ደረጃ ትምህርት ቤት መምህራን የቀዳማዊ ኃይለ ሥላሴ መንግሥት አዲስ ያስተዋወቀውን የትምህርት ዘርፍ ማሻሻያ ተቃውሞ አስነስተውበት በዚህ ሥርዓትማ እኒህን ሕፃናት አናስተምርም ብለው ሥራ ቆሙ። የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች በበኩላቸው መሬት ላራሹ፣ የብሔር መብት ይከበር፣ ድህነት ወንጀል አይደለም የሚሉ መፈክሮችን አንግበው አደባባይ ወጡ። የታክሲ ሾፌሮች አድማ መምታታቸውን ተከትሎም የጦር ሰራዊቱ ዝቅተኛና መካከለኛ አባላት የእምቢተኛነት ጎራውን ተቀላቀሉ። እንዲህ እያለ ሠራተኞች ለ4 ቀናት ያህል የሥራ ማቆም አድማ ሲያደርጉ ቀዳማዊ ኃይለ ሥላሴና መንግሥታቸው ማጣፊያው አጠራቸው። የመጣውን ማዕበል ለመቆጣጠር ይችሉ መስሏቸውም ለሰራዊቱ አባላት የደሞዝ ማሻሻያ ያደረጉ። የአብዮቱ ማዕበል ግን ዙፋናቸውን ሳይጠራርግ የሚቆም አልነበረም። ንጉሠ ነገሥቱ ከዙፋናቸው ከተነሱ በኋላ ወታደራዊው መንግሥት ሥልጣኑን ተቆጣጠረ። ዙፋኑ ፈረሰ፣ ዘውዳዊ ሥርዓት አበቃለት ቢባልም ዘውዱን ለማፍረስ ያበቁ ችግሮች ግን አልተቀረፉም። የካቲት አብዮት የፈነጠቃት ተስፋ ለሕዝቡ ዳቦ ከመውለድ ይልቅ እያደር ሌላ እልቂት፣ ሌላ እስር፣ ሌላ እንግልት፣ ሲብስም ሞት ለትውልዱ ቀረበለት። የአብዮቱ እንቅስቃሴዎች በፓርቲዎችና በሕቡ በተደራጁ አካላት በድጋሚ ተፋፋመ። የሥልጣን መንበሬ ቀይ መስመሬ ያለው የጊዜያዊ መንግሥት ለሥርዓቱ አደጋ መስሎ የታየውን ከወጣት እስከ አዛውንት ኢላማ ውስጥ ከተተ። ሕዝባዊ መንግሥት የሚል ጥያቄ ያቀረቡ ሲያንስ ያለ ፍርድ በእስር ቤት ሲወረወሩ፣ ከፍ ሲል ያለ ችሎት ውሳኔ በጥይት ተረሸኑ። በየክፍለ ከተማውና ቀበሌዎች እስር ቤት ውስጥ ያሉ እስረኞች ቁጥራቸው ከልክ በማለፉ ከመሃላቸው እየተመረጠ ገሚሱ ወደ ከፍተኛ ወህኒ ቤት ተጋዙ። ልጅ እግር ሆነው የተጋዙት ወጣቶች በእስር ቤት ውስጥ 7፣ 8 እና ከዚያም በላይ ዓመታትን ታስረው ወጣትነታቸውን ወደ መሰናበቱ ተቃረቡ። ሙሉ የወጣትነት ዕድሜ በከርቸሌ ዋለ። በዚህ ጫና አንዳንዶቹ ለስነ ልቦና መቃወስ፣ ሌሎቹም ለአካል መጉደልና ሌላም ፈተናዎች ተዳረጉ። ይህ ያሸማቀቃቸውና በሀገር ተቀምጠው ማየቱ ያሳቀቃቸው ጓደኞቻቸውም አገር ጥለው ተሰደዱ። ያ የዚያ ትውልድ ታሪክ እንደዚህ ጽሑፍ በአጭሩ እንዳይደመደም የተመኙ የሟች ጓዶቻቸው ስም በመቃብር እብነ በረድ ላይ ብቻ ታትሞ እንዳይቀር ሕያው ሆኖ የሚዘከርበትን መላ የፈለጉት ያችን ቀን ያለፉ የያኔ ወጣቶች የአሁን ጎልማሶች ከያሉበት ተሰባስበው መደጋገፍና መጠያየቅ ይበጀናል ብለው ያቋቋሙትን ዕድር ቤዛ ሕይወት ጓደኛ ማቾች ብለው በመሰየም ኅብረታቸውን አጸኑት። በየወቅቱ እየተገናኙ በዚያ ጊዜ በፓርቲ አመራርና አባልነት የገጠማቸውን የእስር ቤት ቆይታቸውን፣ የሪቮ ትዝታቸውን፣ ክፉንም ደጉንም እያነሱ ያወጋሉ። ከእነርሱ መካከል የተወሰኑት በአዲስ አበባ ወህኒ ቤት ሳሉ ራሳቸውን ለመለወጥ የሄዱበትን ርቀት እንደሚከተለው አውግተዋል። በሳቅ በጫወታ በደስታ ባዘን ይገርምሃል እንግዲህ በትዝታ የዛሬ 40 ምናምን ዓመት ወደ ኋላ ልሄድ ነው። ይገርምሃል ያን ጊዜ ገና ፍል ጎረምሳ ነበርኩኝ እና ያን ጊዜ እኔ ትልልቆቹ ማለት ዩኒቨርሲቲ ተማሪም ሲያነሱ የነበረው መፈክር መሬት ላራሹ፣ ህዝባዊ መንግስት ይቋቋም፣ ዴሞክራሲ ለሁሉ የሚሉትን ነገሮች ውስጤ እየሰረጹ በቃ ውስጥ እየገቡ የሚሄዱበት ጊዜ ነው። ያንን በዛ ሁኔታ ውስጥ እያለሁኝ ደግሞ በህዋስ ደረጃ ማጥናት ጀመር። ዲያሌክቲካል ማቴሪያሊዝም ይሄ ምንድነው? መጀመሪያ መንግስት ምንድነው? መንግስት እንዴት ተቋቋመ? ከዛ በኋላ የነበሩት ስርዓቶች ጥንታዊ የጋሪዮሽ የባሪያው ስርዓት የካፒታሊዝም እና መጨረሻ ሶሻሊዝም የሚባለው ያ ሶሻሊዝም ደግሞ እዚህ አገሬ ውስጥ መምጣት አለበት። ምክንያቱም ሰው ሁሉ እኩል ነው የሚል ነገር አለ
ነገር ግን ደግሞ ሶሻሊዝም ደግሞ ትልቅ ነው አይደለም? ትልቅ ነው ደረጃው ከካፒታሊዝም ትልቅ። የኛ ሀገር ገና ፊውዳል የነበረበት ህብረተሰብ ነውና አዲሱ ዴሞክራሲያዊ አብዮት የሚባለውን እነ ማኦ ዜዶንግ የሚተገብሩትና ቻይና የምትሄድበትን ጎዳና እንከተላለን የሚለውን ትምህርት እያገኘው ልቤ በዛን ወቅት በአንተ ባልከው ወቅት ልቤ እየሞቀ ገና እያሸተ የሚሄድበት ጊዜ ነበር እና 70 ዓመተ ምህረት የሚሰማኛ ነው። በሌላ በኩል ደግሞ አገሪቷ በጣም ጥላሸት የሆነበት ሀገሩ ደመና የቋጠረበት ጊዜ ነው። ምክንያቱም ወጣት የትም ቦታ ወንጀለኛ የሆነበት ምክንያቱም ለዚህ ይሄ አብዮት እንዲመጣ ሁሉም የህብረተሰብ ክፍል አስተዋጽኦ አድርጓል። በስተመጨረሻ ግን ጠመንጃ የያዘ ወታደር ትግሉን ቀማው። ይሄን ትግል እንዳይቀማ ተጋድሎ ለማድረግ ያ ልቤ ፍርፍር የምትለዋ ያን ሲጨምርበት እንግዳው ዲሞክራሲ ለሁሉም ህዝባዊ መንግስት ይቋቋም፣ ስልጣን ለህዝቡ ህዝቡ ማግኘት አለበት፣ ስልጣኑን ህዝብ መረከብ አለበት እና ጊዜያዊ ህዝባዊ መንግስት ይቋቋም እና ከዛ በኋላ ሁሉን አቀፍ ሁሉንም ያቀፈ ህዝባዊ መንግስት ይቋቋም የሚል አቋም ያንን እያስኩኝ ሄድኩኝ። ስሜ ብስራት መኮንን አለሙ ነው የሚባለው። የዚህ የቤዛ ህይወት ወንድማማችነት የመረዳጃ ድር ምክትል ሊቀመንበርና ሰብሳቢ። ይሄ መቼም ይሄ ታሪክ የዛሬ 48 50ና 50 ምናምን ኦልሞስት የ60 ዓመት ታሪክ ነው። መጨረሻ ላይ ከኢትዮጵያ ተማሪዎች እንቅስቃሴ ጀምሮ እያደገ እየጎለበተ መጥቶ መጨረሻ 70 ላይ በነበረው ከስልጣንን ከህግ ውጭ በያዘው ወታደራዊ ፋሽስቲክ የሆነ መንግስትና በወጣቱ መካከል በህዝቡ መካከል ነው ራዘር ወጣቱም ሳይሆን መካከል መጨረሻው 70 ዓመተ ምህረት ላይ የመጨረሻው ደረጃ የደረሰበት ጊዜ ነበርና ይሄ ዘመን ደግሞ በተለይ 1900 ከዛም በፊት 68 69 የነበረው መንግስት የወስዳቸው የነበሩት አስከፊ የሰብአዊ ድርጊቶች እየተባባሰ መጥቶ ልክ ታህሳስና ከታህሳስ ጀምሮ 1970 ዓመተ ምህረት የቀይ ሽብር የሚል እርምጃ መውሰድ ጀመረ። ይህም ቀይ ሽብር ምንድነው? በተለይ በዋና የኢህአፓ አባላትን ወጣቶችን ማለት ነው እነሱን ከህግ ውጭ ያለ ፍርድ ያለ ምንም ጥያቄ በተገኙበት መጀመሪያ ነፃ እርምጃ በሚል ዝም ብሎ በተገኘበት በመንገድ ላይ እየተኮሱ በመግደል ከዛ በኋላ በአሰሳ ሰፊ አሰሳ እርምጃ ተደርጎ በየቦታው በየክፍለ ከተማው በየከፍተኛው በየወረዳው በየቀበሌው በርካታ እስር ቤቶችን ከፍቶ ያንን በተለይ ወጣቱ ላይ የስራ መቃ በሰፊው ማሰር ጀመረ። ከዛም በኋላ ደግሞ በውጭም ያሉትንም መቀጣጫ እንዲሆኑ የቀይ ሽብር እርምጃ መውሰዱ ነው። እንግዲህ በተለይ የ70 ዓመተ ምህረት እና በዛን ጊዜ በመላው ሀገሪቷ ማለት ይቻላል የጨለማ ዘመን ነው ማለት ይቻላል። በዛን ወቅት ወጣትነት ማለት ሳይፈረድበት እንደ ወንጀለኛ የሚቆጠርና ማንም ከአብዮት ጥበቃ ጀምሮ የፈለገውን ነገር በወጣቱ ላይ እርምጃ የሚወሰድበት ዘመን ስለነበረ እጅግ በጣም አሰቃቂ ጊዜ እንደነበረ ነው የምናስታውሰው። ለወጣቱም ብቻ ሳይሆን ለወላጆቹ አንድ ወጣት ከቤቱ ወጣ ማለት አይመለስም ማለት ነው። ባለበት ይቀራል ወይ ይታሰራል ወይ ይገደላል ወይ ይሰደዳል። ስለዚህ ያ ዘመን ለመግለጽ በእጅግ ጨለማ ዘመን እንደነበር ነው የምናስታውሰው። እንግዲህ በእኛ ጊዜ ወጣቱ ይታገል የነበረው ሙሉ ዲሞክራሲያዊ መብት የኢትዮጵያ ሕዝብ እንዲያገኝ ነው። በተደረገው ትግል የወረደው የአፄ ኃይለ ሥላሴን መንግስት የተካው ወታደራዊ መንግስት በአቋራጭ ስልጣን የያዘ በመሆኑ ስልጣኑን ለሕዝብ እንዲያስረክብ የሚል ጥያቄ አንስቶ ነበር ወጣቱ ይታገል የነበረውና ስልጣን ወደ ሕዝቡ መመለስ አለበት የሚል ጥያቄ አንስቶ እስከ መጨረሻው ሲታገል የነበረው ለዚህና
ዜጎች ኑሮ መሻሻል፣ የህዝቡ የኑሮ ደረጃ ከፍ እንዲል፣ የበላይና የበታች የሚለው ርቀት በጣም እንዲጠብና የተስተካከለ ኑሮ ሀገሪቷ እንዲኖራት ለማድረግ ከፍተኛ ትግል ያደርግ ነበር ወጣቱ። ጥያቄዎቹ እንዲገባቸው ለማድረግ ወጣቱ በትንንሽ ህዋሳት እየተደራጀ ጥናት እንዲያደርግ ይደረጋል። ጥያቄዎቻችን ምን እንደሆኑ፣ ዓላማችን ምን እንደሆኑ እነኚህ ከተደረጉ በኋላ ነው ወደ አባልነት የሚመጣው እና የሚሰባሰበው። ስለዚህ በመጀመሪያ ጥናት ይደረጋል። ጥናት የሚያስደርገው ሰው ብቁ ነው ብሎ ሲያስብ ያን አባል ይመለምለዋል። ከዚህ በኋላ ነው ወደ ትግሉ የሚገባውና የተሻለ እውቀት ይዞ ነው ወደ ትግሉ ውስጥ የሚገባው። ሙስናውም ይሆናል አላቅም እንኳን ስጋት ሊያድርብኝ የነሱ አብዮት ጥበቃ የሚባል ነበር። እያንዳንዱ በቀበሌ በምትሄድበት ቦታው የነሱ ጥይት እንኳን የሚመታኝ አይመስለኝም ነበር። ይሄ እንግዲህ የወጣትነት ምንድን ይሄ የነብር ወቅት የሚባለው ይሆናል አላቅም። ምንም የሚሰማኝ ስሜት የለም። ዓላማው የህዝብ ነው፣ ይሄ ነገር ለህዝብ መሰጠት አለበት ሲባል የሆነ ስሜት የሚያድርብሃል። የሌሎች ሀገሮችን ታሪክ ደግሞ ልምድ ይነግሩናል፣ እናነባለን እና እነዚህ ነገሮች የሰጠህ ውስጤ የሚንቀለቀል ነገር ያለ ነው የሚመስለኝ እና ምንም የሚመጣብኝ አይመስለኝም። የሚገርምህ ነገር እና በጣም ደግሞ የሚደንቅህ ለምሳሌ የኛ ወይም ደግሞ ይሄ ማነብበት ማጠናበት ድርጅት አለ። የሱ ድርጅት መዝሙር ስሜትን ያሞቃል። ልዩ ስሜት ነው የሚሰማኝና ምንም የሚመጣ አይመስለኝም። ያንን ታጠናለህ፣ መዝሙሮች የሚደረገውን ትግል ትሰማለህ። ጓዶች ይሞታሉ፣ ግን መሞት ደግሞ ስሬት አለው፣ ለነገ መነሻ ነው እንላለን። ገብቶሃል? ጓድ ቢሞት ጓድ ይተካል። ስለዚህ የሚል የውስጥ እንትን አለና በዛን ወቅት ደግሞ የትግሉ ነው ህይወቴ ምትል የኢሃፓ መዝሙር አለች። ቢንቀለቀል ደሜ ልጓዝ በድል ጎዳና በወደቁት ጓዶች ፋና ሲል ይሄ ስሜት በቃ ልዩ የሚፈጥርብህ ነገር አለ። በዛ ውስጥ ነው ማልፈው የኔ ወንድምና ምንም የሚሰማኝ ነገር አልነበረም። በዛን ጊዜ ወደ ወህኒ ቤት መውረድ ማለት በእውነት ትልቅ እድል ነው፣ እንደ መፈታት የሚቆጠር ነው። አዲስ አበባ ውስጥ በጣም ብዙ እስር ቤቶች አሉ። 25 ከፍተኞች አሉ፣ በሙሉ እስር ቤት አላቸው። ከዛም በታች ያሉ ቀበሌዎች እስር ቤት አሏቸው። ሌሎች እንደ ደርግ ጽሕፈት ቤት፣ ማዕከላዊ የመሳሰሉት እስር ቤቶች ስለነበሩ በየቦታው ዱላ፣ ሞት ስለነበረ ወደ ወህኒ ቤት መውረድ ማለት በጊዜው በጣም ትልቅ እድለኝነት ነበር እና ያን እድል ካገኙት ውስጥ ነን እኛ። ወደ ወህኒ ቤት ወረድን። ወህኒ ቤቱ በጣም ሰፊ እስር ቤት ነው። በተለምዶ ከርቸሌም እየተባለ ይጠራል። በ5 ክልሎች የተከፈለ ነው። ዓለም በቃኝ፣ ቀጠሮ፣ ፍርደኛ፣ ፍትሐብሔርና ሴቶች ክልል ተብሎ በ5 ክልሎች የተከፈለ ነው። ሁሉም ውስጥ የፖለቲካ እስረኛም በደረቅ ወንጀል የታሰሩትም አሉበት። ወህኒ ቤቱ ግን መልኩን የለወጠው የፖለቲካ እስረኞች መግባት ከጀመሩበት ጊዜ ጀምሮ ነው። ጥሩ መልክ እያስያዙት መጡ። ትምህርት ቤት ተከፈተ። 6 የእግር ኳስ ክለቦች ተከፈቱ። ቤተ መጻሕፍት አለ፣ የህብረት ሱቅ አለ፣ ኢንዱስትሪ አለ፣ ሌሎችም የመሳሰሉት ነገሮች ስላሉ እስረኛው በእነዚህ ቦታዎች ላይ ጊዜውን እንዲያሳልፍ በማድረግ ጥሩ ዜጋ ለማፍራት ከፍተኛ ጥረት ተደርጓል። ወህኒ ቤቱ ይሄን ይመስል ነበር። በደንብ አስታውሰዋለሁ። የሚገርምህ ነገር ያን ቀን ታህሳስ 29 1970 ዓመተ ምህረት ከጠዋት ወደ 4 ሰዓት ገደማ ነው የተያዝኩት። ቴዎድሮስ አደባባይ መውረጃ የሬሳ መሸጫ ሳጥን ቤቶች የሉም። እዛ ጋር ስደርስ ነው የተያዝኩት እና የተያዝኩትም ምንድነው በወቅቱ ኮምቢ ቮልስዋገን እየተያዘ የሚወጡ እንትኖች አሉ። እነዚህ መርማሪዎች የደርግ ገዳይ ቡድኖች አሉ። እነሱ ከታች ወደ ላይ
ሲወጡ እኛ ደግሞ እኔ ከሁለት ጓደኞች ጋር ወደ ታች እንወርዳለን። ልክ ባቢዮት ልክ እዛ ጋር ሲደርስ እነሱ አይተውን ሐውልቱን ዞረው እዛ ውስጥ የነበረ ሰው ነው የጠቆመብን ሰው ያ የጠቆመብን ልጅ እዛ ትምህርት ቤት ነው የሚያቀን እና ሁለተኛ ደግሞ እኔ ደግሞ ትንሽ ይታወቃለሁ እዛ ትምህርት ቤትም ትንሽ ንግግር ወጥቼም እወራጫለሁ። በዛ ስለሚያቀኝ እሱ ዋነኛ ነው ብሎ እሱ ጠቁሞብኝ ነው መኪናው ዞሮ እዛ ጋር ቆሞ ይጠብቀናል። ልክ እኛ አጠገቡ ስንደርስ አራቱን በር ተከፍቶ መትረየስ በቃ የደገኑ መሳሪያ የደገኑ ሰዎች ወደ ውስጥ አስገቡን፣ ይዘውን ሄዱ። ከዛ በኋላ ምን ልንገር እንግዲህ መከራና ስቃይ የሚባለውን ሀ ብሎ የተጀመረበት ታኅሳስ 29 1970 ነው። ከዛ በኋላ ከፍተኛ 25 የሚባል ቦታ ነው የታሰርኩት። ያ እስር ቤት ደግሞ ከደርግ ጽሕፈት ቤት ጋር አንድ ነው፣ ምርመራው አንድ ነው። የደርግ ጽሕፈት ቤትና የከፍተኛ 25 እዛ ገባን። ከዛ በኋላ በአንድ ዓመት ከ4 ወር 1971 ዓመተ ምህረት ሚያዝያ ወር ላይ ነው ወደ አዲስ አበባ ወህኒ ቤት የሄድ ነው። ከዛ ጊዜ በኋላ እንግዲህ ህይወት እንደገና ሀ ብሎ ተጀመረ። የወህኒ ቤት እንግዲህ ወደ 7 ዓመት ተኩል ኦልሞስት ወደ 8 ዓመት አካባቢ እንዲህ ብሎ የልጅነትና የዛ የነብር ጣትነት የሳትነት ጊዜው እዛው አለፈ። በወቅቱ ደግሞ ትምህርት ቤት እኛ ከሄድን በኋላ እዛ የነበሩ ጓዶች ተሯሩጠው ትምህርት ቤቱ ተቋቋመ እና ትምህርት መማር እስከ 11ኛ ነው አብዛኞቻችን የታሰርነው። እዛው ተማርን። እዛው ማትሪክ ከወሰድን በኋላ ያለው ጊዜ የንባብ የመጠያየቂያ የተለያዩ እና እኛም ደግሞ በተራችን ከኛ ወደ ታች ያሉትን እያስተማርን እርስ በርስ እየጎለበትን መጣን። ከዛ በኋላ በ1977 ዓ.ም ከሰፊው ህዝብ ጋር ተቀላቀልን እልሃል። አንድ ዳቦ 3 ዳቦ ነው የሚሰጠው። ወጡ ደግሞ ወጥ የማይባል ነገር እጅግ በጣም የሚሸትና ምንም ማለት በጥንቃቄ ያልተሰራ አልፎ አልፎ በ15 ቀን አንድ ስጋ ነገር ከሚሰጡ በስተቀረ እጅግ የሰው ልጅ ሊበላው ያው ወጣት ስለነበርን ብቻ ሰርቫይቫል በህይወታችንን ለማቆየት ብቻ እንበላለን። ጧት ሻይ ሚማ በትልቅ በርሜል እጅግ ጥቁር የሆነ የሻይ ይባላል እንጂ የሻይ ዘርነት የሌለው እሱን ይሰጡን እንደነበር ነው ማስታውሰው። ከመኝታ አንጻር ደግሞ ያ ሁሉ ሰው እኔ ባለውበት የቀጠሮ 7 ክልል የሚባለው ቀጠሮ 7ኛ ቤት የሚባል ነው። ከቦዘኔዎች ጋር ነው እንትን የምንለው። ንጽህና ከአይምሮ በሽተኛ ሰዎች ጋር ነው የታሰርነው። ንጽህና የለም። ድሪቶ የሚባል መኝታ ነው። ቅማሉ አለ፣ ተዋህኖ አለ። አልፎ አልፎ የሪላፕሲንግ ፊቨር የሚባል ተስቦ አይነት በሽታ ሁሉ ላይ እና ያ ሁሉ የዛ ሰው ጩኸቱ የባዕድ ባህሪ ያላቸውን ሰዎች ጋር እንኖር እንደነበር ነው የማስታውሰው። ከዚህ ሁሉ በላይ ደግሞ ምንድነው ጋቢና አውራንት እየተባለ ማታ የሚወሰደው ተወስዶ የሚገደለው ሰው ዛሬ ምን ይፈጠራል፣ ነገ ምንድን ነው የሚመጣው፣ ውጭ ያለው የፖለቲካ ሁኔታው በሚለወጥበት ጊዜ እዛ መካከል የሚያሸብር ወሬ ይሰማል። ከላይ ተገደለ ነው እንደዚህ ይወሰዳል፣ ይሄን ያህል ፍርድ ይሰጣል ምናምን የሚባል ነገር ስለ ሳይኮሎጂካሊ በጣም አስቸጋሪ እንደነበር ነው ማስታወሰው። በጣም የሚገርምህ ነው። እኔ ቅድም እንዳልኩ ያቺንም መዝሙር እየዘመርን ነገር ግን እኔ እንዳልኩ የቤት ልጅ ነኝ። እንዲህ ተጋልጬ የተለያዩ ቦታ ምናምን ሄጄ አላውቅም እና የመጀመሪያ ቀን ማታ ሌሊት ነው ተጠርቼ መጀመሪያ እኔ በአርጩሜ ገረፍ ገረፍ አድርገው የሚለቁኝ ነው መሰለኝ። እንደዚህ አይነት ስቃይ የሚኖር አልመሰለኝም። እና ምንድነው የሚያደርጉ ልብስን አስወልቀው ገብተዋል። እግርና እግርህን አጣምረው ወፌ ላላ የሚባል አለ። እንደዛ አድርገው ነው ገልብጠው ውስጥ እግርህን ነው የሚገርፉት። እና በጣም 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 ማለት ህይወትን በዛን ወቅት እንዲገሉህ ነው የምትፈልገው። ህይወትን በጣም በጣም የሚፈታተን የሚያስጠላ ነው። በቃ ህይወት ማለት እንዲህ ነው ወይ የሰው ልጅ እንዲህ አይነት ጭካኔ ያለው ወይ ብለህ የምትልበት አይነት ግርፊያ ነው። ደግሞ የሚገርምህ እኮ
አሁን ዛሬ ገረፉኝ፣ ያን ቀን ወዲያው ገረፉ፣ ሄድክ። የሚገርምህ በነጋታው ወይም በሶስተኛው ቀን ደግሞ እዛው ቁስልህ ላይ ትገረፋል። በአራተኛው ቀን ደግሞ ሌላ መርከብ የሚባል ደግሞ እንደዚህ በደረት ተኝተህ ይሄ እግርህን ወደኋላ እንዲህ ተለጥጦ ታስሮ የምትገረፈዋል፣ መርከብ ይባላል። እንደዚህ ግርፎች እኔ የምልህ እንዳልኩ ለጋነኝ ያን ጊዜ እሸት እና ህይወትን የምጠላበት በቃ የሰው ልጅ የጭካኔ ጥግ የምታይበት ነው። ያንን ስቃይ ችለነዋል። እምልህ መቼም የሰው ልጅ እግዚአብሔር የፈጠረህም እንትን እንድትችለው ጽናት ይሰጥሃል መሰለኝ እንጂ እኔ ምኖርም አይመስለኝም፣ እግሬም እንደዚህ ሆኖ የሚሄድበት አይመስለኝም ነበር። ግን ቻልኩት። ሁለተኛውን ያልክኝ ደግሞ በትምህርት ቤት የነበረው ጥረት ምንድን ነው? በጣም ይገርምህ፣ እኔ በፊትም እቤቴ ሆኜ አንብብ ነው የምባለው። ዋነኛው በቃ ከንባብ ጋር በቃ ሁል ጊዜ አባቴ ከንባብ አይለያይም እና ሁል ጊዜ እኔ እንዳነብ ነው የሚፈለገው። ስሜ ገብረ ክርስቶስ መንክር ነው። የማህበሩ አባል ነኝ። አንዳንድ ጊዜ የተለያዩ የኮሚቴ ስራዎች ሲኖሩ ይሳተፋለሁ። ይኸው ነው። በወቅቱ የነበረው የእስር ሁኔታ በወህኒ ቤት ብቻ ተወስኖ የሚቀር አልነበረም። የወህኒ ቤት ለብዙዎች እስረኞች የኋላ መታሰሪያቸው ቦታ ነው የሆነው እንጂ እስሩ የነበረው በቀበሌዎች በከፍተኛዎች ነበር። እውነት ለመናገር ትልልቆቹ የስቃይ ቦታዎችም የነበሩት ወይም ማዕከላት የነበሩትም እንትኖቹ ከፍተኛዎቹ ቀበሌዎቹ ናቸው። በአዲስ አበባ ወህኒ ቤት ውስጥ ራሱ የማሰቃያ ቦታ የለውም። ረጅም ጊዜ በመታሰር ምክንያት፣ በመጎሳቆል ምክንያት፣ ተገቢ ምግብ፣ ተገቢ እረፍት ባለማግኘት ምክንያት ሳይኮሎጂካሊ ከሚደርስብህ በቤተሰቦች ላይ ከሚደርሰው ስቃይ በተነሳ አንተም ራስህ ላይ የሚደርስብህ በየጊዜው ከእስር ቤት እየተወሰዱ የሚሰቃዩ የሚገረፉ ጓደኞች ሁኔታ፣ በየጊዜው ከመሃልህ እየተጠሩ የሚገደሉ ጓደኞች ሁኔታ፣ እነዚህ ሁሉ ተደማምረው የሚያስከትሉት ስነ ልቡናዊ ስቃይ ከመሆን በስተቀር ራሱ ወህኒ ቤቱ ውስጥ የማሰቃያ ቦታ የለም። የማሰቃያ ቦታዎች የነበሩት በከፍተኛዎችና በቀበሌዎች ውስጥ ስለነበረ ማለት ነው። በአጠቃላይ ግን በዚያ በወህኒ ቤት ውስጥ በነበረበት ሁኔታ ለረጅም ጊዜ በመታሰር ለረጅም ጊዜ ከቤተሰብ በመራቅ ለረጅም ጊዜ መጨረሻው በማይታወቅ ሁኔታ ብዙዎቻችን እኮ ሳይፈረድብን ነው ቁጭ ያልነው 7 ዓመት 8 ዓመት ከዛ በላይ መጪውን እድልህን በማታውቅበት ሁኔታ መቀመጥህ ከመሃል እየተጠራ በምን አይነት ህግ እንደሚሆን በማይታወቅ ሁኔታ የሚጎደሉ ጓደኞችህና ያንተን ዕጣ ክፍል ስትገምት የሚኖርህ የመንፈስ ስቃይ ካልሆነ በቀል አካላዊ የስቃይ የማሰቃያ የመግረፊያ የማድረጊያ ቦታ አልነበረም ወህኒ ቤቱ። በዚህ ምክንያት ግን ያው ሳይኮሎጂካሊ የተረበሹ አእምሯቸውን የሳቱ አያሌ ጓደኞቻችን ነበሩ። በድብርት ውስጥ ሁሉ የነበሩ ራሳቸውንም ለመግደል ሙከራ የሚያደርጉ ምናምን ሰዎችን ሁሉ ስትመለከት እነዚህ ሁሉ አንድ ላይ አጠቃለው መመልከት ይቻላል። የስቃይ ሁኔታ በዚህ መልክ የሚገለጽ ነው ማለት ነው። የሚነበቡ ብዙ መጽሐፎች ናቸው። ምክንያቱም የአብዮት መጽሐፎች ብዙ የማኦ ዜቱንግ ሴሌክትድ ወርክስ አለ፣ የሌኒን ኮሌክትድ ወርክስ ሴሌክትድ ወርክስ አለ፣ የማርክስ ዳስ ካፒታልን ጨምሮ ብዙ መጽሐፎች አሉ። የቪየትናም አብዮትን የተለያዩ ሀገር አብዮቶችንም እናነባለን። ያ ምን ይሰጣል? ለአንተ ሞራል ይሰጣል። ሁለተኛ ደግሞ በወቅቱ ያን ጊዜ አካሄድ አለ። ለምሳሌ የቻይና የአዲሱ ዲሞክራሲ አብዮት ይባላል። አሁን ደግሞ በኋላ ሶቪየት ህብረት ዋና የ1913 የጥቅምቱ አብዮት የመጀመሪያው አብዮት የፈነዳው ሩሲያ ውስጥ ነው እና የነሱም
አካሄድ አለ። እየቆየ ግን ምን የሚባል ነገር መጣ? ሪቪዥኒስት ማለት ምንድነው? አብዮቱን ይሄ የሶሻሊዝምና አካሄድ ከለሱት፣ የተከለሰ መንገድ የሚል ነገር አለ። የማኦ ሴቱንግ ደግሞ አዲሱ ዲሞክራሲያዊ አብዮት ይሄ ነው፣ በተለይ ለሶስተኛው ዓለም ሀገሮች የሚያዋጣው መንገድ ይሄ ነው ተብሎ በዛ መንገድ እንድንሄድ። ምክንያቱም እነዛ ደግሞ በምስራቅ አውሮፓ ሀገሮች ያው የበለጸጉ ናቸው፣ አካሄዳቸውም ትንሽ ረቀቅ ስለሚል ኒው ካፒታሊዝም ኒው ሮድ ቱ ሶሻሊዝም የሚል ወደዛ የሚሄድ መንገድ በአቋራጭ ይገኝበታል ብሎ እንዲህ አይነት አካሄድ ስለነበር እኛ ደግሞ የለም ይሄኛው ነው ብለን በአዲሱ ዲሞክራሲ አብዮት ነው። ምክንያቱም እንትኑም ሲካሄድ አግራሪያን ሪቮሉሽን የሚባለው ይሄ ከገጠር ወደ ከተማ የሚመጣ ትግል፣ ገጠሩን ገበሬውን እያስክ ለምሳሌ ሊቀመንበር ማኦ በአንድ ወቅት ላይ ወደ 10,000 ኪሎ ሜትር የሚሆን ሎንግ ማርች የሚባለው ረዥሙን ጎዳና ሄደው የገጠሩን ገበሬ የገጠሩን ሕዝብ ወደ አብዮቱ እያስገቡ ነው በስተመጨረሻ ወደ ከተማው የመጡትና የኛም አግራሪያ ሪቮሉሽን ነው በሚል ያው መሬት ላራሹን ይዘን ስለተነሳን ገበሬውንና ላባደሩን ይዘን መጨረሻውን ድል እንቀዳጃለን ብለን በዛ መንገድ ስለምንሄድ ምንም ማነባቸው መጽሐፎች እነዚህን የመሳሰሉና አብዮቱን የሚያሳዩ የሚያመላክቱ መጽሐፎች ነበር ያን የምናነበው። ለዚህ አንድ መልስ ብቻ ለማግኘት የሚያስቸግር ይመስለኛል። ግን ዝም እየስገምተው ወይም ከኔም ከጓደኞቼም ስሜት ስረዳው ማለቴ ነው ወጣቱ በዛ ጊዜ ጓደኞቻችን አብረን የነበር ነው በሙሉ ኦፕቲሚስቲክ የምትለው ነው። ማለትም ተስፈኛ፣ ብሩህ ነገን የሚመለከት ብሩህ ሀገር ይኖረናል፣ ብሩህ ተስፋ ያላት ሀገር ይኖረናል ብሎ የሚያስብ ነው። ስለ ራሱም ሲያስብ ጭልም ብሎ አድርጎ አያስብም። በእርግጥ እፈታለሁ የማለት ተስፋ በብዛት አለ ማለት አይቻልም። ነገር ግን ባሉት ቀኖች ውስጥ ሁሉ እያንዳንዷን ቀን ተስፋ ለራሱ እየመገበ የሚኖር ነው። ይሄ ደግሞ በወጣቱ ውስጥ ብቻ ያለ ሳይሆን በአብዛኛው ወጣቱ እንደምትገምተው በፖለቲካ ምክንያት የታሰረ ነው፣ የመንግስቱን ስርዓት በመቃወም ማለት ነው። ግን በነፍስ አጥፍተው የመጡ ሰዎች እንኳ በዚህ አይነት ማዕበል ውስጥ የተወሰዱ ነበሩ። ማለቴ 25 ዓመት 20 ዓመት 10 ዓመት ምናምን የተፈረደባቸው ወይም የሞት ቅጣት ይፈረድባቸዋል ተብለው የሚጠበቁ ሰዎች እንኳ ከመሰረተ ትምህርት አንስተው ትልልቁ ደረጃ ላይ ደርሰው ማትሪክ ተፈትነው የወጡ ሰዎች እኮ አሉ። እና ሁል ጊዜ እያንዳንዷን ቀን መኖር የሚል እንደ መርህ የተከተለ እስረኛ ነበረ ብዬ መናገር እችላለሁ። እያንዳንዷን ቀን በትርጉም መኖር፣ እያንዳንዷን ቀን አንድ ነገር አውቄ መኖር የሚል ተስፋ የያዘ ወጣትና ሌላውም እስረኛ የነበረበት ሁኔታ ነበር ብዬ መናገር እችላለሁ። በእውነቱ የትምህርት አሰጣጡን ለመግለጽ ያስቸግራል፣ በቃላት ለመግለጽ ያስቸግራል። በአብዛኛው ወጣቱ የታሰረው የሃይ ስኩል ተማሪ ነበር። እስረኛ 11ኛ ክፍል ተማሪ የነበረ ነው እና ሁላችንም እኔም 11ኛና 12ኛ ክፍል የተማርኩት እዛ ነው። በሙሉ መምህራኖቹ ውጪ ያሉ በአካዳሚክ እውቀታቸው ከፍ ያሉ ደረጃቸው ከፍ ያለ መምህራንም የነበሩ በሌላ መስሪያ ቤት ሲሰሩ የነበሩ በትምህርታቸው ከፍተኛ ደረጃ የደረሱ ናቸው። ያ ትምህርት ቤት ከተከፈተ በኋላ በእውነቱ በዛ አስቸጋሪ ወቅት ለነገ የሚሆነውን ትምህርት ለማዘጋጀት ከፍተኛ ድካም እያሳዩ ተማሪውን ያስተምሩ ነበር። አብረውን የታሰሩ ስለሆኑ የሚቸግረንን ነገርም እዛው ከነሱ እየጠየቅን እንማር ነበር፣ እንረዳ ነበር እና ማለፍ አለማለፍ አይደለም ጥያቄው፣ ውጤቱ ስንት ሆነ ነበር ትኩረቱ። ስለዚህ በጣም ብዙ ተማሪዎች ከፍተኛ ውጤት አምጥተዋል።
አሁን ምናልባት በመንግስት ለውጥ ጊዜ ዶክመንቶች ተቃጥለው እንጂ አዲስ አበባ ዩኒቨርሲቲ ትምህርት ቤት 3 ዓመት ያህል በኢትዮጵያ ሀገር አቀፍ ፈተና በማትሪክ ማለት ነው የአንደኛ ደረጃን ያገኘ ትምህርት ቤት ነው እና እንዳልኩህ መምህራኖቹ የበሰሉ ናቸው። በአካዳሚ እውቀታቸው ከፍ ያለ ነው። ሌላ ሁለተኛው የትምህርት ቤቱ ጥቅም ደግሞ ከአካዳሚ እውቀታችን በተለየ ደግሞ ወደ ጥናትና ወደ መጽሐፍ ማንበብ ስለምናተኩር የእስር ጊዜያችንን በማሰላሰል ጊዜው እንዳያልፍም ረድቶናል። ትምህርትን ለመማር ከፍተኛ ጥማት የነበረው ነገር ግን ከትምህርቱ ጥማት ይልቅ የወገኑ መቸገር፣ የወገኑ ስቃይ፣ የወገኑ እኩልነት ማጣት ያንገበገበው ወጣት ትውልድ በመሆኑ ምክንያት ትምህርቱን ወደ ኋላ አድርጎ ከስርዓት መስተካከል በኋላ እማራለሁ ብሎ የሚያስብ ሰልፍለስ ወይም አላለም ከራሱ ጥቅም የበለጠ የወገኑን ጥቅም ያከብር የነበረ ወጣት የተሰባሰበበት በመሆኑ ትምህርቱ ላይ ስኬታማ ቢሆን ለትምህርት ቢጓጓ አይደንቅም ማለት ነው። ሁለተኛው ነገር ደግሞ ደርግ ደግሞ ከሁሉም የህብረተሰብ ክፍል ያልታሰረ የምትለው የሰው የሙያ አይነት ባለመኖሩ ምክንያት የዩኒቨርሲቲ ፕሮፌሰሮችን አስሯል፣ አስተማሪዎችን አስሯል፣ ተማሪዎችን እንዳሰረው ሁሉ ማለት ነው። ሪሰርቸሮችን አስሯል። የተለያዩ ምሁራንን በማሰሩ ምክንያት ሊማር በሚፈልገውና ትምህርትን ሊሰጥ የሚችሉ ሁለት ወገን ወዳድ ወገኖች የተገናኙበት መድረክ በመሆኑ ትምህርት እዛ ቢያድግ ቢበለጽግና በወቅቱም ሆነ ለመናገር ከፍተኛውን ነጥብ ያስገኙ የ12ኛ ክፍል መልቀቂያ ፈተና በተከታታይ ማለት ነው በተከታታይ ዓመታት ቢኖሩ ሊደንቅ አይችልም ነበር ማለት ነው። ነገር ግን እንደምታውቀው ልትገምተው እንደምትችለው መጽሐፍት ያሉበት ቤት አይደለም። ደብተር እስክሪብቶ ምናምን ሁሉ የሚቸግርበት ቦታ ነው። ወረቀት እንደ ልብ የሚገኝ አይደለም። እጅግ አፋኝ የሆነ ስርዓት በመሆኑ ምክንያት ወረቀቶችንና መጽሐፍትን በጣም የሚፈራ ነገር ነው። እንዲሁ በኮፒ ከሚገኙ በስተቀር ደግሞ እንደ ዛሬ ጊዜ በኢንተርኔት የምናምን የምትለው አይነት ነገር የለም። በዚህ አይነት ግድብ በጣም ውስን ሁኔታ ውስጥ እንደገና ደግሞ ቀደም ብዬ ነገርኩ ስነ ልቡናዊ ጫናዎች ባሉበት ሁኔታ እንደገና ደግሞ መጻኢ ዕድልህን ሁሉ ልታቀው በማትችልበት ሁኔታ ተምረህ ሁሉ ወጥተህ ሰው ትሆናለህ ወይ ትማራለህ ወይ ትምህርት ይቀጥላል ወይ ለምንስ ዓላማ ነው መማረው ለሚለው ጥያቄ ሁሉ መልስ በማታገኝበት ሁኔታ እንዳልኩ ሁለት የተጉ ወገኖች በመኖራቸው ለወገናቸው ትምህርት ለማካፈል የተዘጋጁ እጅግ በጣም ደጋጎችና አዋቂ መምህራኖች በመኖራቸው ምክንያት ሁለት ደግሞ ትምህርትን የተራበና በሁለተኛ ደረጃ ያስቀመጠው የወገኑን ጥቅም የትግሉን ሁኔታ ለማራመድ ሲል በመሆኑ እንጂ ትምህርትን በመጥላት ባለመሆኑ ትምህርትን ያቋረጠው እነዚህ ሁለት ወገኖች በተገናኙበት ሁኔታ ትምህርት በከፍተኛ ደረጃ አድጎ ነበር ማለት እችላለሁ። የቤዛ ሕይወት ወንድማማችነት መረዳጃ እድር ታሪኩ እንደሚነገረው የካቲት 16 2000 ዓመተ ምህረት ነው የተመሰረተው እና መስራቾቹም ዳኛቸው ካሳም ይባላል፣ እሸቱ ደስታ፣ መኮንን ወልዴ፣ ፍቅሬ እነዚህ ናቸው በአብዛኛው እና እነሱ ምንድነው ተሰባስበው እንዲህ አይነት መሰባሰብ አስፈላጊ እንደነበርና ሁሉም ስለተበታተነ ቀደም ሲል ብዙ ታሪክ የነበረን እስከሆነ ድረስ ያንን ታሪክ ሼር እንዳደረግበት የምንረዳዳበትን ነገር መፈለግ አስፈላጊ ነው ብለው እንደ መድረክ እንደ ፕላትፎርም እንደ አሰባሳቢ አደረጃጀት ነበር የተደራጀው እና ይሄም እድሩ ቀደም ሲል እድር ከመሆኑ በፊት በኤንጂኦ መልክ ነበር የተቋቋመው እና በኤንጂኦ መልክ ተቋቁሞ እዚህም ያለነው ውጭም ደግሞ ከኛ ጋር የነበሩና በተለያዩ አውሮፓም አሜሪካም የነበሩ ልጆች ገንዘብ በመላክ የተወሰኑ ልጆችን የማስተማር አቅም የሌላቸውን የአባላት እንደኛ የነበሩትን አባላት
ልጆቻቸውን በማስተማር የትምህርት ክፍያ በመክፈል የትምህርት ቁሳቁስ በመግዛት እንዲሁም ደግሞ ሌሎች ምንም ሲታመሙ ሕክምና ምናምን የማያገኙትን እነሱን በመርዳት የተለያዩ ብቻ ፌስ የሚያደርጉትን አባላትን የመርዳት ነገር እንደነበረ ነው። በኋላም የኤንጂኦ ሕግ አዋጁ ሲሻሻል በዛ ሁኔታ መቀጠል ስላልተቻለ በእድር መለወጥ አለበት፣ ወደ እድር መውረድ አለበት ተባለና እድር እንዲሆን ተደረገ እና እድር ከሆነ በኋላ ደግሞ እንደ ሌሎቹ እንደምናውቃቸው መደበኛ እድር አይነት ሳይሆን ይሄ የራሱ ቢሮ የራሱ እንደዚህ እቃ ምናምን ነገር ያለው አይደለም። ግን ተገናኝተን ቅድም እንዳልኩ አባላት ወይም ዘመድ ቅርብ ዘመድ የአባል ወንድም ወይት ምናምን ሲሞት ለቅሶ ቀብር ላይ በመገኘት ማጽናናት፣ ቤተሰብን ማጽናናት፣ የሚታመመውን ደግሞ ሕክምና በመስጠት እንዲህ አይነት የተለያየ እርዳታ ሰጥተናል። አንድ የእርስ በርስ መተካከሚያ መድረክ ነበር። እድር እንዲህ ሆኖ እንደሆነ የሌሎች እድሮች እንዲህ መሆኑን እርግጠኛ አይደለሁም ማለቴ ነው። የእርስ በርስ መተካከሚያ ማለት ምንድን ነው? በስቃይ 7፣ 8፣ 9 ዓመት ስትኖር ሳይኮሎጂካል በሆነው ስቃይ ውስጥ ጠዋት ማታ አትለፍ፣ ከዚህ ክልክል ነው፣ በጊዜ ግባ፣ በጊዜ ውጣ ምናምን በምትባልበትና እንዳልኩ ደግሞ ቀደም ብዬ በማናቸውም አንድ ቀን ተጠርተህ ልትገደል የምትችልበት ሁኔታን እየጠበክ በምትኖርበት ሁኔታ ውስጥ ኖረህ አጠገብህ የተለያዩ ሰዎች አጓጉል ሁኔታ ሲያጋጥማቸው፣ አእምሮ ቀውስ ሲያጋጥማቸው፣ የጤና ቀውስ አጋጥሟቸው የሚያክማቸው አጥተው አጠገብህ ሲሞቱ አይተህ ነገም የኔ ዕድል የኔ ነው እያልክ የቤተሰቦችን ሁኔታ ስትመለከት የሚረዳቸው፣ የሚጦራቸው፣ የሚያግዛቸው ሰው አጥተው በዛ ሁሉ አስቸጋሪ ሁኔታ ሁሉ እየመጡ ሲጠይቁ ወይም ቀስ በቀስ ሲቀሩ እያየህ ባለበት ሁኔታ ስትኖር ሳይኮሎጂካሊ በጣም ከባድ አደጋ እንደደረሰብህ ልትገምት ይገባል ማለት ነው። ማህበራችን ከወጣን በኋላ እዛ የነበርን እንዳልኩህ በትምህርት ጥሩ ውጤት እየመጣ ነገር ግን መቀጠል አልተቻለም ነበርና እንደወጣ እየሮጠ በኮሌጆችና በዩኒቨርሲቲዎች ነው የገባው ተማሪው። ያንን ተቋቁሞ ያለው ህብረተሰብ እንዳይበተን በማሰብ ቤዛ ሕይወት መረዳጃ በህይወት እያለ እንረዳዳ የሚለውን መርህ በመከተል ቤዛ ሕይወት መረዳጃ ማህበርን አቋቁመን ፈቃድ አግኝተን አቋቋምን። ያ ማህበር እንዳልኩት 100%ም ባይሆን ከተቋቋመለት ዓላማ አብዛኛውን አሳክቷል። ከነዚህ መካከል አንደኛ በወህኒ ቤት ውስጥ ያሉ በአእምሮ በሽተኝነት የተጎዱ ጓደኞቻችን ነበሩ። እንደገና ከወጣን በኋላም ኑሮ አልሳካ ብሏቸው ልጆቻቸውን ማስተማር ያልቻሉ አቅም ያነሳቸው ነበሩ። ማህበሩ እነኚህን ሰዎች በመደገፍ አቅም ያለው አቅም የሌላቸውን ልጆች እንዲያስተምር በመመደብ የአእምሮ በሽተኞችን የሕክምናም የገንዘብም ድጋፍ በማድረግ በተቻለ መጠን መደጋገፉ በህይወት እያለን እንዲቀጥል እንደገናም በደስታም በሀዘንም ጊዜ እዛ አብረን ያሳለፍን ሰዎች እንዳንለያይ ለማድረግ ምክንያቱም እዛ ያሳለፍነው ህይወት መቼም የሚረሳ አይደለም። የኔን እናት እንጀራ ሌላው በልቷል፣ እኔ ሌላውን እናት እንጀራ በልቻለሁ። አታችመንቱ በጣም ከፍተኛ ነው። 24 ሰዓት የማንለያይ ስለሆነ ስንገናኝ እንኳን ታሪካችንን ተጫውተን መጨረስ አንችልም። አቅማችን ውሱን በመሆኑ ምክንያት የተደረጉት ነገሮች እውነት ለመናገር ውሱን ናቸው። ነገር ግን በጎ ፈቃዳችንን ለማሳየት በቂ የሆነ ነገር አድርገናል ብዬ አስባለሁ። ለምሳሌ በተለያዩ አጋጣሚዎች የጤና ችግር ያጋጠማቸውን ባልንጀራዎቻችንን ለማገዝ ያዋጣንም ሆነ በእድራችን አቅም ልክ የተለያዩ ቁሳዊ ነገሮች ለምሳሌ እንደ ዊልቸር እንደዚህ አይነት ነገሮች ወይም ግቢያቸው ውስጥ የሚመቻች ሁኔታ ማዘጋጀትን፣ በገንዘብ መርዳትን፣ በህይወት የተጎዱ የኛም ባልንጀሮች ልጆችን ደግሞ አቅም በፈቀደ መጠን በየአመቱ የመማሪያ
መሳሪያዎችን አቅም በፈቀደ መጠን ማደልን እንዲህ አይነት ነገር ሰርተናል። እንዳልኩ ግን የአቅሙ ውስንነት በመኖሩ ምክንያት ነው። ግን ለወደፊት በጣም ሰፋፊ ፕሮጀክቶች አሉን። በየሀገሩ የተበተኑ ጓደኞቻችንንም ስላሉ እነሱም ቃል በገቡልን ደረጃ እርስ በርስም በሀሳብ በመለዋወጥ ሰፋፊ ነገሮችን እናስባለን። ለቀሩት ባልንጀሮቻችን ማለት ነው ሁሉን አቀፍ የሆነ ድጋፍ ለመስጠት የሳይኮሎጂካል ድጋፍ ለሚያስፈልጋቸው፣ የቁሳቁስ እርዳታ ለሚያስፈልጋቸው፣ የጤና ችግር ላለባቸው እንዲህ ያለ ለማድረግና የእነሱንም ተተኪዎች የሆኑ ልጆቻቸውን በጓደኞቻችን መሞት ወይም በወላጆቻቸው መሞት ምክንያት ከመስመር እንዳይወጡ ከሚታሰበው ትምህርት ከሚያስቡ ትምህርትና እድገት እንዳይታቀቡ እንዳይታገዱ ለማድረግ የሚያስችሉ የሚመስሉንን ፕሮጀክቶች እያሰብንባቸው ነው። እንግዲህ ፈጣሪ እንደፈቀደ ይሆናል ብለን እናስባለን። አሁን ምንድነው የምታደርጉት ብትለኝ እንግዲህ ያለን ዓላማ እንዳልከው እኛ እየጨረስን ነው። ስለዚህ የኛ ልጆች አሉ፣ የወለድን የኛ ልጆች አሉ። እነሱ አብረው ገብተዋል። ይሄንን ማህበር የወንድማማቾች የጓደኛሞች ማህበር ይዘው እንዲቀጥሉ አሁን ከስራ ያሉት እነሱን እያመጣን ልጆቻችን እርስ በርስ እንዲተዋወቁ እርስ በርስ አብረው እንዲያሳልፉ እንዲረዳዱ እያደረግን እንዲህ አይነት እርምጃ ወስደናል። ከጥቂት ጊዜ በኋላ እነሱ የኛን ቦታ ይወስዳሉ ብለን እንግዲህ በተስፋ እየጠበቅን ነው። እንግዲህ የሰው ልጅ የሚኖረው በሁለት ነገር ነው ይባላል አይደል? ዌይት ኤንድ ሆፕ፣ መቆየትና ተስፋ አይደለም። እኛም ደግሞ በመቆየትና ተስፋ እነዚህን ሁኔታዎች ይሟላሉ ብለን ተስፋ እያደረግን ያለን እላለሁ። የማህበራችንን በቅርብ ጊዜ የማህበራችንን ያደረገው ትልቅ ዝግጅት ነበር። ማለትም በወህኒ ቤት ውስጥ በነበሩበት ጊዜ እጅግ አስቸጋሪ በሆነ ሁኔታ የራሳቸውን ጊዜ የራሳቸውን ጉልበት ሳይቆጥቡ እኛን እንድንማር ያደረጉን መምህራኖቻችንን የማወደሻ የማስታወሻ ቀን ትልቅ ዝግጅት አድርገን ነበር። ዝግጅቱ ሙሉ በሙሉ የተሟላ ነው ለማለት አንችልም። ከጊዜ ርቀት፣ ከአቅም ማነስ፣ ከማስታወስም ማነስ እነማን ሁሉ እንደነበሩ ራሱ በወቅቱ የነበሩ መምህራኖቻችንን ሁሉ አድሬስ ለማድረግ ብዙ ቢጣርም ማለቴ ነው ያን ያህል አድርገናል እና በዛም ደግሞ በጣም ትልቅ እርካታ አግኝተናል። ነገር ግን ከእንግዲህ ወዲህም በሀገር ውስጥም ያሉ ጓደኞቻችንን አስተባብረን የእርስ በርስ መገናኘታችን፣ የእርስ በርስ መዋሃዳችን፣ የእርስ በርስ ሀሳብ መለዋወጣችን፣ የእርስ በርስ የምናከብረው ቀን መኖሩ የሰጠንን ጥቅም በመረዳታችን ምክንያት ሁሉም በዚህ በማዕድራችን ውስጥ ያልተሰባሰቡ ሰዎች እንዲመጡ ከኛ ጋር እንዲሳተፉ ቀሪ ዘመኖቻቸውን እየተወያየንበት ሀሳብ እየተስጣጣንበት እየተዝናናንበት የድሮአችንንም እያሰብን በተስፋም እየተመጋገብን እንድንኖር ሁሉም አቅም ያለው በአቅሙ ሁሉም እንደየችሎታው ኮንትሪቢዩት የሚያደርግበት እድር እንዲሆን ስለምንፈልግ አባላት ይህን ቪዲዮ የሚመለከቱም ሌሎችን የሚያውቋቸውም ወደኛ እድር ያልተሰባሰቡትንም እንዲጠሩልንና አንድ ትልቅ ማህበረሰብ እንድንሆን ምኞቴን ለመግለጽ እፈልጋለሁና እባካችሁ ኑ ማለት እፈልጋለሁ። ሲጠቁ ቀናቶች አለፉ ተረሱ፣ እነዚያ ጊዜያቶች ስንት ደስ ታየን ስንታየን መከራ አሁን ላይ ዕድሜያቸው ገፍቶ ጎልማሳና አዛውንትነት ጎራን የተቀላቀሉት እኒህ የዚያ ትውልድ አባላት ሲገናኙ ያንን ጊዜ ልክ አሁን የሆነ ያህል በሳቅ በሐዘን በደስታ በትካዜ ያወሩታል። አነሰም በዛ ብዙሃኑ በተለያየ ዘርፍ የሀገር ባለውለታዎች ናቸው። በስደት ከሚኖሩበት ውጭ ሀገራት የመጡትም ቢሆኑ በተሰማሩበት መስክ ኢትዮጵያን እያስጠሩ አሉ። በቤዛ ሕይወት ጓደኛ ማቾች ጥላ ስር ሲሰባሰቡ ደግሞ እንደ ወንድም እህት ይጠያየቃሉ፣ ይደጋገፋሉ፣ ይተሳሰባሉ። ወትሮስ አንዳቸው ያለ ሌላኛቸው ማን አላቸው? ለሁሉም ነገር ክብር ይግባችሁ። ዲሞክራሲ እንዲሰፍን
የዜጎች ጥያቄ እንዲመለስ ነፍሳቸውን የገበሩትን በህሊናችን አንዘነጋም። ኢትዮጵያ ዛሬም ዘወትርም ለዘላለም ትኑር። ሰላም ለሀገራችን። ባለፉት ዓመታት ስንቱን አሳለፍን፣ ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ ሰው ሁሉ ሲስማማ